ደረሰኝ ለቅሜ ከታማሚው ደግሞ ባንክ ስቴትመንት አስልኬ ደረሰኙን ደምሬ ባንክ ስቴትመንቱ ላይ አስተያይቼ ነው ወጥቼ ቪዲዮ ምሰራው። እናመሰግናለን። ሳምንትም 15 ቀን የሚፍጅብኝ ይሄ ሁሉ ሰው ወጥቼ ለህዝቡ እናመሰግናለን። ለእከሌ ቃል በሙሉ ይኸው በቃላቸው መሰረት ገብቷል። እከሌ ሊታከም ሄዷል። እናመሰግናለን። ታክሞ ሲመጣ ድኗል። እናመሰግናለን። ላይ አፕዴት ማድረጋችሁ ቪዲዮ ምሰራው ለማን ብዬ አይደለም፣ ለራሴ ብዬ ነው። ፈጣሪ ጋር ተመዝግቦ ነገ ለእኔ ለክፉ ቀን ስንቅ እንዲሆነኝ ብዬ ነው። ለሰው ብዬማ ቢሆን ያመዳፋሽ ነኝ እኮ ለሰው። ለምን ወደ ቀንሽ አትመለሽም ማሬ? እዚህ ጋር ያለው ሰው ሁሉ የሚያውቅሽ ዝምተኛ ናት ብለው እኮ ነው። ዝምተኛ ናት ብለው እኮ ነው። አትሳደብም እኮ ብለው እኮ ነው እንዲህ የሚቀጠቅጡኝ። ልጄን እኮ ነው የሰደቡት። ልጄ አረ በአላህ በቃ ሀቡዬ ምን እንደው ታውቂያለሽ፣ አላህ ለሁሉም ነገር ምን እልሻለሁ፣ ለሰው ከመተው ለአላህ መተው ይሻላል። ነገር ያለው ለአላህማ በቃ ለአላህ ከተውሽው አንድ ነገርሽ እኮ ይልሽ ማሬ፣ ለአላህ ከተውሽው እዚህ ጋር ማውራቱ ጠቃሚ አይደለም። ለአላህ የሰጡትን ነገር ለአላህ ተናግረሽ ነው መተው ያለብሽ። አሁን አንቺ እዚህ ጋር ይሄ እንደዚህ መሆንሽ ምናምን ምንም ዋጋ አለ? ምንም ዋጋ ቢስ ነው። ለአላህ የተተው ነገር አላህ እስከሚያሳየሽ ማወቅ አለበት። አላህ ነግሬዋለሁ እንዲፈርድልኝ፣ ፍርዱን ከሱ ነው የምጠብቀው። መኖሩን የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ። እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ፣ ፍርዱን ያሳየኝ። አይ በእናትሽ አቡ በአላህ በቃ በአላህ አልኩሻ፣ ከአላህ የሚበልጥ ነገር ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶን ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች፣ እነዚህ ከሰው ቢፈጠሩ ህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄ። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ፣ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄ ነው ደንቆሮ የማይሰማ ብለው የሰደቡት ልጄ ነው። በእናትሽ አቡ ይህማ ልጄን መካድ ነው። ይህማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንንማ ዝም ካልኩ ራሴ ስሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ ፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው። በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ እያለ እኔ ለጠላት ያላለቅስም እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ፣ ንጹህ ሕፃን ልጅን እንደማይምሩ፣ ምን ያህል ጨካኝ አውሬ እንደሆኑ ዓለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔን ዝም ብያለሁ። እኔን ሲያጠለጥሉኝ መልኬን የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገሬን ሲሰድቡ ጸጥ። አንድ ቀን ምላሽ አልሰጠው። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈው አለው። ልጄ መልአክ ነው። ልጄ ህፃን ነው፣ ምንም አያውቅም። የ8 ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን አይነት ይህ? እነሱ ናቸው ማህበረሰብ የሚያሰድቡት ወይስ እኔ? ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያይ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርቼ ለዓለም በቃ ዓለም ይወቅ የእነዚህን ሰዎች ጭካኔ። ከዛ ማንን ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የእነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው? ማህበረሰብ አሰዳቢ እኔ ፍርዱን ከፈጣሪ ነው የምጠብቀው። ግን ዓለም እንዲያይ ጭካኔያቸውን፣ ብልግናቸውን፣ አረመኔነታቸውን ዓለም እንዲያይ ይፈልጋል። ቪዲዮን ራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር እስካሁን ድረስ። እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር ዓለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ፣ በልጄ ግን ዝም አለ።
ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው ልጄን የምክደው? ለቲክቶክ ብዬ ነው ዝም ብለው? አካውንቴን እንዳያዘጉ ወላሂ አይደለም ለእሱ ምናምን ብለሽ አይደለም። ይኸውልሽ ለአላህ ሰው የሰው ልጅ ይኸውልሽ ማሬ ለአላህ ከሰጠ ያላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አይደለም። ለአላህ የተወሰነ ነገር እዚጋካውራሽ ሳደብም ይኸውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ። ጨዋ ቤተሰብ ነው ያሳደገኝ በተግባር 2 ዓመት ቲክቶክ ላይ ስታቆኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ ለሚሰደብ ብልግና ስድብ፣ አጸያፊ ስድብ፣ የተከበሩን አባቴን የሰደበችው ስድብ አጸያፊ። እናቴን የሰደቡት ግሩፕ ሆነው እናቴን፣ አባቴ፣ ባለቤቴን፣ ሁሉ ነገሬ እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው የማፍርበት ታሪክ ቢኖረኝ እንኳን ልናገር። ሁሉ ነገሬን ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄ ነው የሰደቡት። ልጄ የምኖርለትን ልጄ እናት በልጇ ትደራደራለች። ዓለም ይገለጥ በልጄ ጉዳይ ምንም ነገር ጥንቅር ይበል በልጄ ነው ትደራደር። ልጄ ነው እኮራበታለሁ። የልጄ ፎቶ ለጥፎ እንዴት የልጅ ፎቶ ይለጥፋል? ልጅ እኮ ህፃን ነው፣ መልአክ ነው። የልጄ ፎቶ ለጥፎ ቆሮ የማይሰማ እኮ ነው ያሉት ልጄ እና ለፈጣሪ ነገርኩት እንዲፈርድ ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪ ይቅርታ ሊጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለኝም። እኔ የመሳደብም አቅም የለኝም ጨዋ ስለሆነ ጨዋ ቤተሰብ ስላሳደገኝ እንደነሱ አጸያፊ ስድብ ምን ታመጫለሽ ነው። ይህንን ነገር ልጅሽ ተሰደብና ምን ታመጫለሽ? ምንም ለፈጣሪ ነግሯል። እኔ እንደናንተ መራገጥ አላውቅም። ይህንን ማህበረሰብ እንወክላለን ብላችሁ ወክላችሁ ነው አይደል የተቀመጣችሁት? እሷ እኛን አትወክልም። እኛንን የምንወክለው ማህበረሰቡን እየወከላችሁ ማህበረሰባችሁ የሰውን ልጅ ፎቶ ለጥፋችሁ የሚያስተምራችሁ ይህንን ነው የእናንተ ማህበረሰብ የሚያስተምረው። ይህንን ነው ለህዝብ እያሳያችሁ ያላችሁት። ማህበረሰባችሁ ይህንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይህን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለዓለም አሳልጣችኋለሁ። ኮርታችሁበታል። ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ መልአክን መሳደብ የሚያኮራ አማርኛ ነው። ልጅ እንደንቆሩ የማይሰማ ብላችሁ የሰደባችሁ ፎቶ ለጥፋችሁ እኔ በእንግሊዝኛና በአረብኛ ተርጉሜ ለዓለም አሳይታችኋል። የጭካኔያችሁን ጥግ ዓለም እንዲያ ያደርግላችኋል። አሁን ስቶሪ ላይ ነው ያደረኩት። ያላያችሁ ዱላ ስቶሪ ላይ ያለ። አሁን ደግሞ ላይቬን ዘግቼ ፖስት አድርጓለሁ። ቪዲዮ ስቶሪ አፍተር 24 አወር ስለሚጠፋ ፖስት አድርጓለሁ። ዓለም እንዲያውቅ እፈልጋለሁ። የእነዚህን ሰዎች የሚኮሩበትን ነገር ዓለም እንዲያውቅላቸው እፈልጋለሁ። የጭካኔያቸውን ጥግ ዓለም እንዲያውቅላቸው እፈልጋለሁ። በልጄ የተመጣች እኔ ተሰድቤ ምንም አላልኩም። እናት አባቴ ተሰድበው ምንም አላልኩም። ሁሉ ነገር መልክ የተሰድቡ ፈጣሪ ተሳስተካል። እሷን ሲፈጥር ፈጣሪ ከልቡ አልነበረም። እሷን ለመፍጠር እኮ ቀላል ነው። እንትን ምንድን ነው ድፍት አድርጎ 3 ባቄላ ጣል ማድረግ ነው። እንደዚህ ተብዬ ተሰድቤ ምንም አልተሰማም። ግን ዝኑባት የሚታመጫችን ለፈጣሪ ነገር በል የእሱ አቡዬ እንዴት ነሽ? አቡዬ እኛ አንቺ እኮ ጀግና ልጅ ወልደሽ እኮ የተደበቁ እናቶች እንትን እንዳይሉ ብለሽ ለእኛ ሳይመን ያንቺ ልጅ ብቻ አይደለም። በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች ደደቦች ቢሰድቡት ምንም አይገርምሽ። ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው። ገባሽ? አቦ ካስታወሽ አቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ያለቀስኩበት ጉዳይ በልጅ ስለመጡት መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው አንቺን እናት ስለሚታወቅ በልጅ ነው የሚመጡ። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት ስለሆንን ማለት ነው። እነዚህ አሁን ልጅ የላቸውም፣ መንደሬ ናቸው፣ አልወለዱም፣ ስለምንም ነገር የሚያውቁት ነገር የለም። ስለዚህ አቡ
ለእነዚህ ባለጌዎች የወለዱም መውለዱ መውለድ እኮ አውሬም አውሬን ይወልዳል። ገባሽ? አሁን ለምሳሌ እባብ እባብን ይወልዳል። ገባሽ? መውለዱ ብቻ እኮ አይደለም። እናትነት የእውነት እናትነት ሲሰማሽ ልጅን አትነቂም። ቦኔ ካጠፋው ሪም ካጠፋች ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባሽ? ስለዚህ አንቺ አሁን ደካማ ጎንሽን ሳይመን ነው ብለው ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው። ገባሽ? እነዚህም ሁላችንም እንቃወማቸዋለን። ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው። ገባሽ? እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን የአንቺ ብቻ አይደለም። ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የእኛም ልጅ ነው። ሙሽ ሀቡ ብቻ የሁላችንም ልጅ ነው ሳይመን። ገባሽ? አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ የእግር እሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለእነዚህ እንባ ያስፈል ለእነሱ ይለቀስላቸው። አንቺን እንደዚህ እንባሽን ተነዳ። ሳይመን እኮ ምን ሆነ? በጣም ምንም የተጎዳ ልጅ ቢሆን እሺ፣ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር የተጎዳስ ቤት ማይራበት ማይናገር ማያይ ልጅስ ቢሆን እነሱ በዚህ መጉዳታቸው እኮ ነው የፈጣሪ እነሱ ፈጣሪን የሚያውቅ ነው ሀቡዬ። ሰው እንዴት ሀቡ ፈጣሪን የሚያውቀው እኮ ነው ሀቡ። ይኸውልሽ ፈጣሪን የሚያውቀው እኮ ነው ስለ ፍጡር የሚያውቀው። ገባሽ? እንጂ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ አይደል። እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለዚህ ፈጣሪ ነው መልሳቸውን የሚሰጣቸው። ወይ መኪና የሚነዱ ናቸው ወይ የሆነ ነገር የሚሄዱ ናቸው። ነገ የሆነ ነገራቸው ገባሽ? ስለዚህ ለእነዚህ እንባ አይገባችሁም። የአንቺ ሳቅ ነው ያሳመማቸው። ሁሌም ሳቂ ብልግና ናቸው። እነዚህ ደደቦች ናቸው። ሳይመን የእኛም ልጅ ነው። ገባሽ? ይህንን ደግሞ ማለት በቃ እነዚህ መቃወም ባለብን ልክ እንቃወማቸዋለን። እና ሀቡጌ አይክፋሽ። እሺ ነው ኧረ በእናትሽ ማለት በምንም ነገር እኮ ስላልቻሉኝ ነው በልጄ የመጡት። እሱን እኮ ነው የምልሽ። በመልኬ ናይጄሪያዊ አሉ፣ በመልኬ ተሳደቡ፣ በጥርሴ፣ በአፍንጫዬ፣ በቁመቴ፣ በመልኬ በቃ እነሱ ራሳቸውን የሰሩት እነሱ ናቸው። እኔ ራሴን የሰራሁት ራሴ ነኝ። ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴንም ሰደቡት። አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር። አርፈሽ ተቀመጪ ይለኝ ነበር። የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን ራስሽን ሁኚ የሚለኝ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን ጥንት አስጠፍተውኝ ነበር። እኔን ለማስጠፋት ባለቤቴን ሰደቡት። ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሪን ሰደቡት። እሷን ስትፈጠር ተሳስተካል፣ መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው ቦርዴ ነው ሻሜታ ደፍቶ 3 ባቄላ ጣል ማድረግ ነው። ፊቷ ቅርጽ የለው ምን ይለት መተኮስ ያለባቸው ጥይቱ ያለባቸውን ጥይት ተኩሰው ሀቢባ ልትወድቅልን የምትችለው በዚህ በቆንጅየው በሚያምረው ልጅሽ ነው አሉ። በሳይመን ደግሞ ልጅ የምትወድቂው አንድ መስሏቸው ነው። ገባሽ? መተኮስ ያለባቸውን ሁሉ ተኮሰው ቀለሃው አለቀባቸው። ቀለሃው ማነው? ኑኑና ሳይመን ናቸው ብለው ነው ያሰቡት። እነሱ ደግሞ የእኛም ልጆች ናቸው። ገባሽ? በነገራችን ላይ እዚህ ላይ አሁን እነሱ እንደዚህ የተሰበሰቡት እናሸንፋለን ብለው ነው። የወደቁ መሆናቸውን ደግሞ በደንብ እንነግራቸዋለን። ሀቡ አንቺ ከነሱ በላይ እንጂ ከነሱ በታች አይደለሽም። ስለዚህ ለማናቸውም ለነዚህ ማለት ሰዋቲያቸው እንስሳ ለነዚህ እጅ እንዳሰጭ ሀቡ መስሏቸው ነው። ገባሽ? በቃ ሀቡን የምናጣጥላት ምን ጥላት በዚህ ነው ብሎ አስቦ ነው። በዚህ ደግሞ አትወድቂም። ልጅ ነው። ገባሽ? እንኳን ሳይመንና አላየሽም አንቺ ጋር በጣም ብዙ ትሪት ያረግሻቸው መራመድ የማይችሉ መናገር የማይችሉ ቤት ውስጥ ታፍነው በጣም ልጆቹ በጣም ትልቅ ደረጃ መድረስ የሚገባቸው እንዲህ ስለሚያሸማቅቁ ነው። ገባሽ? እነዚህ ደግሞ በቃ የወደቁ ናቸው። የወደቀ ነው። በቃ ሀቡ እግዚአብሔርን ለእነዚህ ብለሽ እንባሽ እኔ ነኝ እኮ ሚዲያ ላይ መጥቼ የተናገርኩት መስዬ እኔ ባልናገር እሺ፣ እኔ ነኝ እኮ ሌሎች እናቶችን ለማበርታት እኮ ነው እኔ ነኝ የተናገርኩት አይደል? ልጄ ሲወለድ አይሰማ እንደነበር ማን የተናገረው? ጠላት ነው። ቪዲዮ ሰርተሽ ኩራት እኮ የተናገርኩት ቪዲዮ ሰርቼ ለሌሎች እናቶች ብርታት ለመሆን ሌላ እናት እኔ ያለሁበት ሲትዌሽን ላይ ያለች እናት ካለች ሞራል እንደሆናት ብርታት እንደሆናት እንደምታልፈው ከፈጣሪ ጋር ሁሉንም
ጆርናል ያሳለፍኩትን ካወቅኩ ጀምሮ እንዴት እንደተሰበርኩ ከዛ እንዴት ራሴን እንዳበረታውና አምኜ ተቀብዬ ከዛ እንዴት ልጄ ሕክምና እንዳገኘ ከዛ ስፒች ትራፒ ምን ያህል ዓመታት እንደተመላለስ እንዴት ለፍቼ ልጄን ዛሬ እንዲሰማ እንዲናገር ከፈጣሪ ጋር እንደረዳሁትኝ በኩራት መጥቼ ሚዲያ ላይ የተናገርኩት ለሌላ እናት ሞራል እንደሆን ትምህርት እንደሆን የተናገርኩት እኔ ነኝ። አቡ ካስታወሽ ደግሞ አንቺ የሰራሹ ቪዲዮ ላይ ለሳይመን ብለሽ የሰራሹ ቪዲዮ ላይ 3 ናቸው 4 ልጆች አንቺ የሳይመንን እቃ የላክሽላቸው ልጆች አሉ ካስታወሽ ማለት ነው። በቃ እነዚህን ታያቸው አቡ ሳይመን የቀየረውን የጆሮ አቅም ለሌላቸው እናቶች ኢትዮጵያ ውስጥ ለሚኖሩ ልክ ያለው ሳይመን ጥሩ ሀገር ላይ ስላለ መንግስት ሰፖርት የሚያደርግበት ሀገር ላይ ስላለ የቀየረውን የጆሮ የሚሰማበትን እንኳን አቅም ለሌላቸው እናቶች ልክ ያለው ለስንት አካል ጉዳተኛ ዊልቸር ለስንት እኔ መልካም ስራን የሰራሁት እዚህ ጓ መጥቼ የሰው ልጅ ሰድቤ አላውቅም። በቃ ወደ ሰጎ ጫወታች ተመለሽ በማረም ይህን የኔ ሲሆን በቃ ይባላል። ለምን እንቃወማለን? አቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ ነግሬዋለሁ፣ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገው ነው ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ። ካለበለዚያ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው መሆኑ። ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው አቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግረኝ ሴትዮ። ኧረ ተይ እንጂ እንዲ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ስም የሚለው እኔ አንድ ሰው የሁሉ ነገር ሲደረግብኝ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ አቡ ለአላህ ሰጥተሻል። ለስንት ሰው በ2 ዓመት ውስጥ የስንት ሰው ባብሻለሁ። ለስንት ሰው ቆም ያለው ለአላህ የሰጠ ሰው ደግሞ ይኸውልሽ አላህ አሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል፣ አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ ነገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ሀቡ እስቲክፋር አድርጊ ማሬ። ምን ሆነሽ ነው? አላህ ያሳይሻል። ላውራ አቡ ይኸውልሽ ማሬ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽን ለምነሽ ዱዓ አድርገሽ አልቅሰሽ ነግረሹ ገብትሻል አይደለም? የነገርሹ ነገር ደግሞ እመኝኝ ይሆናል። የሆነ ሰው ፈጣሪው ላይ ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብሽ። ይሆናል ደግሞ እመኝኝ ይሆናል። ሲቀጥል ደግሞ ሳይመን ምንም አልሆነም ሳይመን። አንቺ ለብዙ እናቶች ልጆቻቸው መናገርሽ ጥሩ ነው፣ እንኳንም ተናገርሽ። ምክንያቱም የሆነ ሰው በደካማ ጎናቸው በልጆቻቸው ይገቡና በእሱ አስለቅሷቸው ምናምን ይደበቃል ነገሩ። ተደብቆ ቤታቸውን ዘግተው አልቅሰው ለፈጣሪ ሰጥቻለሁ ምናምን ብለው ዝም ይባላል። ነገር አላልኩም። በልጅሽ ግን ያማል። ልቤ ላይ ነው የተወጋሁት። ልቤ ላይ ነው በስለት የተወጋሁት። ልጄ ነው ደንቆሮ መሀይ የማይሰማ የተባለው ልጄ ነው። በልጅ ግን ያማል። ሁሉንም ትልቅ ሰው ይሰደብ ችግር የለም። ንጹህ መልአክ ልጅ ግን ያማል። እነዚህ ሰዎች ሰው እንዴት ተስማማ? ላይቫቸውን ከፍቶ ገስት ላይ 8 ሰው ተደርድሮ የልጅ ፎቶ ተለጥፎ ይረገጣል። ይሄ ደንቆሮ የማይሰማ ልጇ ልክፈትላችሁ፣ ላላያችሁት ላሰማችሁ። እንደዚህ ሲባል የሰው ልጅ እንዴት አንድ ሰውስ ቢሆን እንዴት ይስማማል? አይደለም ያ ሁሉ ሰው ኖ ልጇን ማትናገሩ እንዴት አይባልም? ከሚናገርም ሰው አልፎ የሚስማሙት ሰዎች ከምን አይነት ማህበረሰብ የወጡ ናቸው? ከሰው ነው የተወለዱት፣ ከሰው ነው የተፈጠሩት። ከሰው የተፈጠረ ሰው ልጅን መልአክን እንደዚህ ብሎ ይሳደባል ይባላል። እኔ እኮ ስሰደብ ምንም አላልኩም። እናቴ ስትሰደብ፣ አባቴ ሲሰደብ፣ ባለቤቴ ሲሰደብ፣ ሁሉ ነገር ሲሰደብ እኮ አንድ ቀን ምንም አላልኩም። በልጄ ግን ዝም አልልም። ለፈጣሪም ነግሬዋለሁ፣ ለእናንተም እነግራችኋለሁ እንድታዩ
የጭካኔያቸውን ጥግ እንድታዩ። እኔ ደግሞ በልጄ እንድሸማቀቅ እንዳፍር ዝም እንድል ነበር አልልም። ነገም ትልቅ ቦታ ላይ ደርሼ ትልቅ መድረክ ላይ የልጄን ታሪክ በኩራት እናገሯለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ትራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለቀልኩት እንደ ሬዲዮ ለፍልፌ ስፒች ትራፒስቷ የምታደርገውን እያየውኝ 45 ደቂቃ ቁጭ ብዬ እያየው እየቀዳው ቤት ወጥቼ 24 አወር እየለፈለፍኩ ልጄን ትሬን አድርጌ ልጄ እንዲናገር ያደረጉት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ትልቅ ቦታ ደርሶ የእናቱን ታሪክ የእናቱን ጀግንነት ይመሰክራል። ይህን ደግሞ እድሜ ስታስባታ ያላችሁ እንዳፍርበት ከሆነ ነገ እንደግም ይናገሯለሁ። ከነጎዳ ለሌሎች እናቶች ብርታት መሆን ይፈልጋለን። እንደዚህ አይነት ማህበረሰብ ስላለ ነው። እንደዚህ አይነት ሰው ስላለ ነው። እናቶች ችግር ሲገጥማቸው ስፔሻል ኒድ ልጅ ሲወልዱ እማያይ ልጅ ኦቲስቲክ ልጅ ሲወልዱ የሚደብቁት ይኸው እንደዚህ ስለሚደረጉ ነው። የኔ ልጅ ስፔሻል ኒድ አይደለም፣ የመስማት ችግር ብቻ ነበር የነበረበት። እሱም ተፈቶለት እየሰማ እየተናገረ ነው። ከእድሜ እኩዮቹ ኖርማል ትምህርት ቤት እየሄደ ነው። ሌላ ነገር ቢሆን ምን ልታደርጉኝ ነበር? ከዚህ ባሰ ነገር ቢሆን እንደው ምን ልታደርጉኝ ነበር? ሰው እንዴት ነው በተፈጥሮ ፈጣሪ በሰጠው ነገር ለማሸማቀቅ የሚሞከር? እዚህ ድረስ ጨካኝ ሰዎች አሉ። እዚህ ድረስ ነገ ልጅ ሲያድግ እንደ አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱን እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ። ልጄ ከሀበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለች። መቼም አማርኛ ማላስተምረው መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ዜጋዬ እንደዚህ መወጋ ከሆነ እኔ የሁለት የማግዘው ህዝብ እንደዚህ ሲያደርግ ሆነ ሰላም አቡ ሌላው አንቺን ክፍተት ያገኙ ይመስለኛል። አሁን አንቺን ስትገቢ በእነሱ ደስታ ነበርሽባቸው ያማል። ቪዲዮ እንዳጋጣሚ ተቆራርጦ ልኝ ሰምቼዋለሁ። ግን መንገድ በምንም አንቺን ጠልቶ መጣል ሲያቅታቸው በእንደዚህ አይነት ነገር መጥቶሽ በምንም ነጥብ ማግኘት ስላልቻሉ አንቺ ከሁሉም እኔ በጣም አንቺ በሌለሽበት ቦታ ማህበራዊ ሚዲያ ላይ ካየኋቸው ጀግና እንስቶች ማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቅመም እያልኩ ብዙ ጊዜ በተደጋጋሚ ሲናገርበት የነበረው ሁኔታ ነበር እና በምንም ሊያገኙሽ እና በምንም ሊያሸማቅቁሽ ሲያጡ አንቺ በእንደዚህ አይነት ነገር ሊጠቀሙብሽ እና እንትን ሊያደርጉሽ የፈለጉበት ሁኔታ አለ። ስለዚህ እንደዚህ አይነት ስሜት ውስጥ አሁን የምትጠቀሚያቸው በእርግጠኝነት ይሄንን ደስታቸው ጮቤ እየረገጡ ነው። በቃ ያገኘንባት እቺ ደካማ ጎን እቺ ቀዳዳ ያገኘን ብለው ከሶሻል ሚዲያ ላይ እናሳጣታለን። ሁለተኛ ነገ ተነገ ወዲያ ደግሞ ይኸው አንቺ በኢትዮጵያዊነትሽም እንዳትኮሪ የሚያደርጉ ነገር ነው ሆኖ ጠንካራ ነሽ አውቃለሁ። ብዙዎችን አጀግነሻል። አንቺ ብዙዎች በራስ መተማመን እንዲኖራቸው ያደረጉበት ሁኔታ ነው ያሉት። ይሄንን ያደረገውን ሰው ደግሞ ምናልባትም አንቺ ቤት መተን በሰራ ነው ምናልባትም ሰምተሽ ከሆነ እህቱ ለረጅም ጊዜ እስር ቤት ያሳለፈች ታውቂያለሽ። አይቼዋለሁ። ሪፖርት ተደርጎ የተለቆት ያ ሌባው 650 ሺህ ብር እና ሪፖርት አድርጎት እሱ በሱ ፔጅ ላይ ተልኮ ነው ያንን ብዙዎች የላኩትን እና ያደረገው የነበረበትን ከሶሻል ሚዲያ ወጥቶ አሁን ሶላ የኔንም ፎቶ ምናምን ነገር እያደረገ ያንችን መጠቀም የሚጀመረበት የመሲግ ርጅስት ሆነ ሌሎችን ሲያደርግ የነበረ ይኸውልሽ። ይሄ እንደዚህ አይነት ምንም ስብዕና የሌለው ቅድ አፍ የሆነ ሰዎች በሆነው ባገኙት አጋጣሚ ሰዎችን ማሸማቀቂያ ነገሮችን የሚፈልግ አንቺ ጀግና እናት ነሽ። ልጅሽን መስማት የማይችለው ልጅሽን እንዲሰማ ያደረችና ከሁሉ ወንድም እህቶቹ ጋር ለሌሎች ተምሳሌት እንደው ኢቭን በስፔሻል የሚያስፈልጋቸው ልጆች እናቶች የኔን አርአያ ውሰዱ ብለሽ ፕሮግራም አዘጋጅተሽ የምታስተምሪ ጀግና እንዴት አንድ ተራ ወንበዴ የሰፈር ምንም
ያልተገራ ሰው ግን የሚልሽን ሰምተሽ ተስፋ ትቆርጫለሽ። እንዴት በእንደዚህ አይነት ስሜት ውስጥ ትገባለሽ? ተስፍዬ ተስፋ እኮ አልቆረጥኩም፣ ግን ጠላቴ ደስ እንዳይለው ብዬ እኔ ህመሜን ማፈን አልቻልኩም። በቃ አመመኝ። እኔም ሰው ነኝ፣ ታመምኩ። አመመኝ። በልጄ በልጅ የሚመጣ ሰው ደግሞ በጣም ጨካኝ ስለሆነ ዓለም ጭካኔያቸውን እንዲያውቅ እፈልጋለሁ። ብልግናቸውን ዓለም እንዲያውቅ እፈልጋለሁ። ነገራችን ላይ የዛኛው የዚህ የአውሬው ልጅ ፎቶ እኮ አለ። ኢቨን ቤተሰቦቹ ኢትዮጵያ ውስጥ የእሱ ቤተሰቦችን በዛ ደረጃ መሸማቀቅ ነው ያለባቸው። የዚህ አሰረኛው የሚባለው ማለት ነው። ወደ ቤተሰብ አልሄድም። አንድ ሰው ምንም ባለጌ ቢሆን እኔ ወደ ቤተሰብ ልንገርሽ አንድ ነገር፣ እኔ የምፈልገው የእነሱን ጭካኔ ጥግ ብልግናቸውን ዓለም እንዲያይ ነው እንጂ ጠላቴ ደስ እንዳይለው ብዬ እኔ ሀዘኔን ማፈን አልችልም። ይደሰቱ። ይሄ የሚያስደስታቸው ከሆነ ይደሰቱ። ይሄ የጭካኔያቸውን ጥግ ነው የሚያ ጠላት እንዳይደሰት ብዬ እኔ እንትን አልልም። ይደሰቱ። ይሄ ካስደሰታቸው ለምን መጥፎነታቸውን ነው የሚያሳየው። ልጅ ግን መልአክ ነው። ልጅ ግን ቀይ መስመር ነው። እንዴት በልጅ እናቴ ስትሰደብ እኮ ምንም አላልኩም። እናቴ አባቴ ሲሰደቡ እኮ ዝም ነው ያልኩት። ፎቷቸውም የላቸውም። ዝም ብለው ብቻ ስማቸውን የማያውቁትም ዝም ብለው እናቷ አባቷ እያሉ ሲሰድቡኝ ምንም አላልኩም። የተከበረ ባለቤቴ በጣም መልካም ሰው እኔ ሰው እንድረዳ በፈቀደልኝ ፎቶውን ለጥፈው እሱን ሲሰድቡት እኮ ምንም አላልኩም። ተረድቶኛል። እሱ እኔን ሚስቱን ነው የሚረዳው እንጂ ባዳ አካልን አይደለም የሚረዳው። እኔ ስለተረዳኝ ነው የቀጠልኩት። አላቆምኩም። በጣም ብዙ ድንጋይ ተወረወረብኝ። አላቆምኩም። በጣም ተወገርኩ። አላቆምኩም። መጨረሻ ላይ እቺ ምን ብናደርጋለሁ ከሶሻል ሚዲያ መጣፋ ሰድባት በምኗ በሁሉ ነገር ሙስሊም ሆና ክርስቲያን ያገባች ቢታብ የተሰደቡ ሙስሊም ሆና ልጆቿን ክርስትና ያስነሳች ተብዬ ተወገርኩ። መብቴ በገዛ ህይወቴ ያልተባልኩት ነገር የለም። በመልኬ ፈጣሪ ተሰደበ። እኔም በመፍጠሩ ትክክል እንዳልሆነ ተሰደበ ፈጣሪ። ፈጣሪን ሰደቡ በአፈጣጠሬ ስለ ጥርሷ ህይወት አፍንጫን እያሉ ተሰደ። ይሄ ሁሉ ነገር አላስቆመኝም። መጨረሻ ላይ አሰቡ በምንድን ነው እችን ሴትዮ ልናጠቃት ልናስቆማት የምንችለው ከሚዲያ ላይ ልናጠፋት የምንችለው አሉ። በልጄ መጡ። እኔ ቃል መገባላት ይህ ነገር ካልገደለኝ ይህ ነገር ካልሰበረኝ ምንም አይሰብረኝም። አንድ ጥያቄ ልጠይቅሽ። ያንቺን አሁን ለምሳሌ ቅድም ያነሳሽው በአፍንጫዬ በምኔ መጡ የእግዚአብሔርን የፈጣሪን ስራ ብዙ እንትን አደረጉ አልሻል። አሁን ልጅሽንም አንቺ አይደለም እኮ የፈጠርሽው ፈጣሪ አይደለም እንትን ያደረገው እና አንቺ ደግሞ ከዛ በላይም ደግሞ ጀግና እናት መሆንሽን የሚያሳይ ያንን ምን ያህል እንግዲህ ኮሱን ማንም ማወቅ የሚችልበት ከራስሽ እንትን አድርገሽ ልጅሽን ከሌሎች ልጆች እኩል ያደረሽ ጀግና እናት ነሽ። እንደውም ስንቶች ቆይ ይሄንን የፈጣሪ ፍጥረት ፍጡር የሆነ እንደዚህ የተፈጠሩት እንግዲህ የእግዚአብሔር ስራ ነው ብለው እስካሁን ድረስ በዛው እየኖሩ ያስኖሩ የነበሩ ብዙዎች አሉ አይደል? አንቺ ደግሞ ከዛ ተለይተሽ እኔ ለልጄ ምን መሆንና ምን ያህል ጠንካራ እናት መሆኔን ላሳይ ብለሽ መስማት እንዲችል አድርገሽ ከሌሎቹ ጋር እኩል ቁጥሮ እንዲማር ያደረግ የጀግና ሴት መሆንሽን ያሳየሽበት ነው። ስለዚህ አንቺ ባልሰራሽም በተፈጥሮ እንደዚህ የሆኑ ታግለሽ ይሄንን እንዲህ መሆን ይቻላል ብለሽ እንግዲህ ዓለም የደረሰችበትን ቴክኖሎጂ አመጥተሽ እንዲሰማ ያደረግሽ ጀግና እናት ነሽ። እኛ በሁላችን ቤተሰቦች ውስጥ መስማት የተሳናቸው ብዙዎች አሉ ሲወለዱ በመሀልም የተፈጠሩ። አንቺ ደግሞ ያንን የተፈጥሮን ህግ የምትናገሪያቸው ቃላቶች መሬት ጠብ የማይሉ ኢቨን በእውነት ነው የምነግርሽ። ይህ ነው ስትዳኝ ለራሱ የምትዳኝበት መንገድ፣ ግራቀኙን ባላንስ የምታደርጊበት መንገድ የሚገርም አያለሁ። አንዳንዴ በጋብቻም ላይ አሁን መጥተሽ የጋብቻ ማጋባቱን ስራ ስትሰሪ ዛሬ ራሱ ቪዲዮ ሰርተዋል። ይኸው ይህንንም ጉድ ብሎ ሼር አድርገውልኝ ያንን ምናቸው ድንበራቸው ጋር ደርሰሽ እነሱ የሚሰሩትን አንቺ ቅመም የሶሻል ሚዲያ ቅመም መሆንሽን ማሳያ ቀመመሽ በሚያምር ሁኔታ በሚጣፍጥ አንደበት ብዙዎችን በሚገዛ 7,000 8,000 10,000 ሰው ቁጭ ብሎ የሚሰማሽ ፕሮግራም ማዘጋጀት ጀመርሽ። እነሱ ጋር 100 ሰው 200 ሰው ከገባ ብርቅ የሚሆነበት። ስለዚህ እነሱ አስቀድመው ቢጀምሩ